መንበብ ሱስ የሆነባችሁ ተማሪዎች የነገው ህይወታችሁ በትክክል እየመራችሁ እንደሆነ ማወቅ አለባችሁ። ስታነቡም ደግሞ ይሄ መውደቅ የሚባል ሳይሆን ለእናንተ የምታይ ነገር አልፋለሁ፣ ቀላል ነው፣ አንብቤዋለሁ፣ ራሴን አዘጋጅቻለሁ የሚል ተስፋ ይኖራችኋል። ገበሬ መሬቱን ያዘጋጃል፣ ዘሩን ይዘራል። መሬቱን ካረሰ በኋላ ሁሉም ነገር ካስተካከለ በኋላ ያ እህል ደርሶ ጎተራ እስኪገባ ድረስ መከታተሉን አያቆምም። እናንተም ሁሉም ነገር ስታነቡ ግልጽ እንኳን ቢሆንላችሁ መከታተል ሪፒት ማድረጋችሁን ማቆም የለባችሁ። ሳትወድቁ ነው እንጂ ከወደቃችሁ በኋላ ምንም የምታደርጉት የምታስተካክሉት ነገር የለም። ከአንድ ዓመት በኋላ ለሁለተኛ ጊዜ ፈተና መውሰድ ብቻ ሊሆን ይችላል። 20% የምናደርጋቸው ነገሮች 80% ውጤቱ ሊያመጣ ይገባል ማለት ነው። እናንተስ እንደዛ ነው እያነበባችሁ ያላችሁ? ፓሬቶ ሩል አውቃችኋል? ይሄ ቪዲዮ ለትምህርት ብቻ ሳይሆን ለህይወታችሁ ወሳኝ ቪዲዮ ነው። በአጭር ጊዜ ውስጥ እንዴት ከ600 ከ500 በላይ እናመጣለን ብላችሁ ላሰባችሁ ተማሪዎች በ3 ወር ወይም በአጭር ጊዜ ውስጥ ከ600 500 በላይ እንዴት ማምጣት እንደምትችሉ ይሄ ቪዲዮ ለእናንተ የሚያሳይ ነው። ምንም ባታነቡ ከ10 አታመጡ፣ ከ10 5 አታመጡ። አያችሁ፣ ካነበባችሁ ሙሉ በሙሉ እንኳን ምንም ባታውቁ በትንሹ እንኳን ስላወቃችሁ፣ እኔም ባለቤትም ማምር ስለሆን ብዙ ኤክስፒሪያንስ እንዳለን ይታወቃል። ያ ኤክስፒሪያንስ ደግሞ ለተማሪዎቻችን ሼር ለማድረግ ስላሰብን ይሄ ቪዲዮ ለእናንተ ይሄው ሰርተናል። አሁን እንደሚታወቅ ጊዜው ወደ ኢንትራንስ እየነጎደ ነው። ትንሽ ጊዜ ነው ያለን። 3 ወር የማይሞላ ወይም ደግሞ የማይበልጥ ጊዜ ነው ያለን። ይሄ 3 ወር ጊዜ ውስጥ እንዴት ተማሪ ራሱን አዘጋጅቶ በደንብ መስራት እንዳለበት ይሄ ቪዲዮ ውስጥ በእያንዳንዱ ነገር አስፈላጊ የሆኑት ነገሮች አንድም ሳናስቀር ለእናንተ ሼር እናደርጋለን። እንግዲህ እንደሚታወቅ ኢንትራንስ ማለት የ12 ዓመት ውጤት ነው። ይሄ ውጤት ደግሞ እንዴት በጥሩ ሁኔታ ልናስመዝግብ እንደምንችል 12 ዓመት የለፋን ዋጋ የከፈልነው ፍሬ ሆኖ እንዲገኝ እንዲታይ እንዲያብብ ማድረግ እንዴት እንዳለብን ለእናንተ ይሄ ፕሮግራም መዘጋጀት አስፈላጊ እንደሆነ ተሰምቶን ይሄ ቪዲዮ መስራት ግዴታችን ነው። ብቻ ጊዜ ሲደርስ አንዳንድ ተማሪዎች የተለያዩ ነገሮች ሊያስቡ ይችላሉ። ጊዜው ደረሰ፣ እኔ እንዴት አንብቤ ይሁን ኢንትራንስ ፈተና አልፋለሁ አላልፍም ብሎ መፍራት፣ ብዙ ቴንሽን ውስጥ መግባት ሊሆን ይችላል። ኢመኑኝ 3 ወር ማለት ከ4 ዓመት በላይ ስታጠኑት ከነበራችሁ ጊዜ በላይ አስፈላጊና ሁሉም ነገር መሳካት የምትችሉበት ጊዜ ነው። ከበቂም በላይ ነው። ይሄ ግን እናንተን ሞቲቬት ለማድረግ ወይም ደግሞ ሊያሳምናችሁ ሳይሆን እውነታው ይሄ ስለሆነ ነው። ብቻ ይሄ ጊዜ ውስጥ እንዴት ማንበብ እንዳለባችሁ የተለያየ ትሪክስ መጠቀም እንዳለባችሁ ካወቃችሁ ነው። የቤተሰብ አደራ አለ፣ የትምህርት ቤት አደራ አለ፣ የሀገር አደራ አለ። ይሄ ሁሉ እናንተ ላይ ጫና ሊሆን ይችላል። ግን መሆን ማድረግ ያለባችሁ ብቻ ነው እናንተ ማድረግ የምትችሉት። አንብቤ ጊዜ አይበቃኝም፣ አንብቤም ላልፍ አልችልም፣ ፈተናው ከባድ ነው ብላችሁ መጀመሪያ አታስቡ። እናንተ 12 ዓመት ተምራችኋል። ፈተና ማለት ቀላል ነገር እንደሆነ ማሰብ አለባችሁ። ከአንደኛ ክላስ ከዛ በፊትም ከኬጂ ጀምራችሁ እየተፈተናችሁ እዚህ እንደደረሳችሁ ራሳችሁ መሳመን ለራሳችሁ መንገድ አለባችሁ። አዲስ ነገር እንደሆነ አድርጋችሁ ማሰብ የለባችሁ። ብቻ ትንሽ ከአንድ ክላስ 2ኛ ክላስ እንደሚከብድ ከ2ኛ ክላስ 3 ክላስ እየጨመረ እንደሚሄድ አድርጋችሁ ማሰብ ብቻ ያስፈልጋል እንጂ ተፈትናችሁ እንደማታውቁት ሌላ መጽሐፍ ላይ የሌለ ኮስችኖች እንዲመጣ አድርጋችሁ ማሰብ በፍጹም የተከለከለ። ትፈተናላችሁ፣ ታልፋላችሁ። ይሄ ብቻ ነው። ይሄም ደግሞ የሚሆን በተግባር በዲሲፕሊን ለሚያነብ ተማሪ በጣም ቀላል ነው። የሚገርማችሁ ብዙ ተማሪዎች ያነባሉ፣ ውጤታቸው ግን ዝቅ ሊል ይችላል። በተቃራኒም ደግሞ ካሰቡት በላይ ውጤት ሊያመጡ ይችላሉ። ምንድነው ልዩነቱ? እዚህ ውስጥ ምንድነው ልዩነቱ ብለን ካየኑ፣ ስለዚህ ልዩነቱ የሆነ ትሪክስ የሆነ ሙድ ብዬ ብነግራቸው ደስ ይለኛል። ለነሱ ከፍተኛ ውጤት
ያመጡት ተማሪዎች የሆነ የመንበብ ስታይል ስለገባቸው ነው። ምንም ሌላ አዲስ ነገር ስላደረጉ አይደለም። ከሌሎች በላይ ስላነበቡት ላይሆን ይችላል። ግን ለመንበብ ስታይሉ የሆነ ሙድ ከገባቸው በጣም ቀላል ነው። አንድ ጥያቄ ልጠይቃቸው። አንድ ተማሪ ከአንደኛ ክላስ ጀምሮ እስከ 12ኛ እስከ ዩኒቨርሲቲ ሁሌ አንደኛ የሚወጣ ተማሪ አይታችሁ አታውቁም? አንደኛ የምትወጣ ተማሪ አይታችሁ አታውቁም? ምንድን ነው ነገሩ ብላችሁ ካሰባችሁ የሆነ ለነሱ አንደኛ ይወጣሉ ብሎ ስላሰቡት ለነሱ ሰብኮንሺየስ ማይንድ ውስጥ ያለ ነገር አንደኛ ማውጣት ብቻ ነው። ሲያነቡም ደግሞ አንደኛ እንዲወጡ የሚያደርግ ነገር አድርጎ ስለሚያነቡ ያ ሙድ ደግሞ እንዴት ይመጣል ካላችሁ ማምር መጠየቅ፣ ጓደኛ መጠየቅ፣ ቤተሰብ መጠየቅ፣ እንዴት አንደኛ መውጣት ይችላሉ ብሎ መጠየቅ ነው ማለት። አሁን ለ12ኛ ፈተና ተፈታኝ ተማሪዎች ብቻ ስለሆነ መጀመሪያ እናንተ ምን መሆን ነው የምትፈልጉት? ስታነቡ እኮ መሆን የምትፈልጉት ነገር በውስጣችሁ በእውነት ገብታችሁ ከሆነ በጣም እንቅልፍ የሚያነሳቸው ነገር ይሆናል። ለምን? ያኛው ነገር መሆን የምትፈልጉት ነገር በልብ በእውነት መሆን ስለምትፈልጉት መንገዱ እዛ የሚያደርሳቸው መንገድ ይሄ ብቻ ሆኖ ይታያቸዋል። ደከመኝ፣ ሰለቸኝ፣ ጊዜ ያስፈልገኝ፣ እረፍት ይወስዳለኝ ብላችሁ የምታስቡበት ሰዓት አታገኙ። መሆን የምትፈልጉት ከሆናችሁ በኋላ ደግሞ ለማን ነው የምትኖሩት? ለወንድሞቻችሁ፣ ለእናታችሁ፣ ለአባታችሁ፣ ለወንድሞች እህታችሁ፣ ወይስ ለቤተሰባችሁ ብለን እናስብ። ለጎረቤታችሁ፣ ለሀገር፣ ለማን ነው ሆናችሁ መኖር የምትፈልጉት? ለራሳችሁ ማንን ነው ማስደሰት የምትፈልጉት? ያ ቦታ ደርሳችሁ ለማን ነው እንደ ስጦታ መቁጠር የምትፈልጉት? ካለ በደንብ አድርጋችሁ ታነባላችሁ። ስታነቡም ደግሞ ይሄ መውደቅ የሚባል ሳይሆን ለእናንተ የምታይ ነገር አልፋለሁ፣ ቀላል ነው፣ አንብቤዋለሁ፣ ራሴን አዘጋጅቻለሁ የሚል ተስፋ ይኖራቸዋል። ለፈተና ምን መሆን እንዳለበት ቅድመ ዝግጅት አለ። የፈተና ጊዜ የሚደረግ አለ፣ ከፈተና በኋላም የሚደረግ አለ። ትልቁ ፐርሰንት ግን ከፈተና በፊት የምታደርጉት ነገር፣ ቀጥሎ ፈተና ላይ ምን ማድረግ እንዳለባችሁ ሳይኮሎጂካሊ ሊሆን ይችላል፣ ትንሽ ፐርሰንት ነው። ከዛ ጥቂት ፐርሰንት ደግሞ የሚቀር ከፈተና በኋላ ነው። ራሳችሁን አዘጋጅታችሁ ውጤቱን መጠበቅ ነው። ትንሽ ፐርሰንት ነው ማለት። ስለዚህ ሰልፍ ኮንፊደንስ ሊኖራችሁ ይገባል። 12 ዓመት ሙሉ እንዳሰባችሁት ባትማሩ የቀራ 3 ወር ውስጥ ምን አቴንድ ማድረግ እንዳለባችሁ በፕላን ማንበብ እንዳለባችሁ ፕላን ስቴዲ የግዴታ የሚያስፈልግ ነው። እመኑኝ፣ ፕላን ስቴዲ የትምህርት እቅድ ከሌላችሁ በጣም የሆነ ነገር እንዳስቀራችሁ ሊሰማችሁ ይገባል። በፕላን ምን አይነት ሳብጀክት መጀመሪያ ማንበብ እንዳለባችሁ ቲዮሪ ፓርት ቅድማ ይነበባል። ይሄ ሸምደዳ ፓርት ያለ ከዛ በኋላ እንደ ሪፍሬሽመንት እንደ ጫወታ እንኳን ብሌን እንውሰድ ልትጠቀሙበት ከፈለጋችሁ የማቴማቲካል ፓርት እንደ ማቴማቲክስ፣ ፊዚክስ፣ ኬሚስትሪ ሊሆን ይችላል ልትጠቀሙ ይችላል። የተለያየ ትሪክሶች አሉ፣ እነሱን መጠቀም አለባችሁ። ሰዓቱን አከፋፍላችሁ ለዚህ ትምህርት ከዚህ እስከዚህ፣ ለዚህ ትምህርት ከዚህ እስከዚህ ብላችሁ በሰዓታችሁ መገኘት አለባችሁ። ብዙ ሰዓት መንበብ እንዳለባችሁ ሊሰማችሁ ይገባል። የቀረች 3 ወር እንደሆነች ይሄ የቀራች 3 ወር እንደ ብርቅ አድርጋችሁ ልትጠቀሙ ይገባል። ቀንና ማታ ብዙ ሰዓት መንበብ ላይ መሳለፍ አለባችሁ። ግድ የላችሁ፣ ይሄ እንጀራችሁ ነው። የማይገኝ ቻንስ ሊሆን ይችላል። እንደምንም ብላችሁ ሙሉ የምትችሉት የማትችሉት አቅማችሁ እዚህ ላይ ኢንቨስት የምታደርጉበት ጊዜ አሁን ነው። እኔ ከታዘብኩት ነገር የግል ትምህርት ቤት እና የመንግስት ትምህርት ቤት ልዩነታቸው ምንድን ነው ብዬ ስጠይቃቸው ከብዙ ሰው ያገኘሁት መልስ የግል ትምህርት ቤት ውስጥ ሳይኮሎጂካሊ ተማሪዎች ላይ ይሰራሉ። ሳይኮሎጂካሊ ፈተና ሲደርስ በየጊዜው ፕላን ስቴዲያቸው አፕዴት ይሆናል። በዛ ልክ ደግሞ ተማሪዎች ራሳቸውን ያዘጋጃል። ምን በማድረግ ክላስ አቴንድ በማድረግ ወርክሺት፣ የተለያየ ወርክሺት ለማንበብ የተለያየ ጥያቄ ከጓደኞች፣ ከመምህራኖች፣ ከቤተሰቦች ጋር በመስራት ሞዴሎች በመስራት
ኢንትራንስ ፈተናዎች አትሊስት አሁን 2018 ላይ ነው ያለው። ከ2012 ጀምሮ ያነባሉ፣ ራሳቸውን በየጊዜ ይፈትናሉ። ለምሳሌ ማቴማቲክስ 3 ሰዓት የሚሰጥ ከሆነ 3 ሰዓት ስልካቸውን ዘግቶ እንደ ፈተና ቤት ውስጥ ነው 3 ሰዓት ውስጥ ሁሉም ፈተና ሰርቶ ለመጨረስ ሰዓቱን ይዞ በደንብ ሁሉም ጥያቄ ሰርቶ በጊዜው ሰርቶ ለመጨረስ ያ የተሰጠ ሰዓት ውስጥ ልምምድ ያደርጋል። አንዴ 2 ጊዜ ብቻ አይደለም፣ ቢያንስ በሳምንት ሊሆን ይችላል። ለኢንትራንስ ፈተና ፋሚሊ ይሆናሉ። ጥያቄ አይፈሩም። እንዴት ፈተና መምጣት እንዳለበት ያውቃሉ። በደንብ አድርጎ ስለ ፈተና ሙሉ ኮርስ ይወስዳል። ፈተና ሲመጣ ምንም ለነሱ አዲስ የሆነው የሚታያቸው ነገር የለም። ስለዚህ ብዙ ጊዜ ትኩረት ተደርጎ የሚሰራ እነዚህና ይሄን የሚመሳሰሉት ነገሮች ላይ ነው ለማለት። ስለዚህ ሁሉም ተማሪ አሁን የቀራው ጊዜ ውስጥ ሁሉም ኮርስ አንብቤ ይጨርሳሉ ለማለት ትንሽ ጊዜ ሊያንሳቸው ይችላል። አሁን እኔ እንደ ፊዚክስ ማምር የ9ኛና የ11ኛ ፊዚክስ ኮንተንቱ ብዙ ቦታ ይመሳሰላል። እንደውም ደግሞ የ10ኛ ክፍልና የ12ኛ ክፍል ፊዚክስ ኮንተንቱ የሚመሳሰሉበት ብዙ ቦታ አለ። ያ የሚመሳሰል ቦታ ላይ ብዙ ጊዜ መፍጀት የሚያስፈልግ ነገር ሆኖ አይታይም፣ በጊዜ አንጻር ማለት ነው። እንደዚህ የቱ ቦታ ይመሳሰላል ብሎ የሚያስብ ተማሪ መጀመሪያ ሰሌክት አድርጎ እየነበበ ሊቆይ ይችላል ማለት ነው። ሌላም ኮርስ 9ኛ ክፍል ያለ 10፣ 11፣ 12ኛ የለም ማለት አንችልም። በብዛቱ እንኳን ባይሆን ሁሌ ስታነቡ እንደዚህ የሚመሳሰል ኮርስ አንድ ላይ አሬንጅ አድርጋችሁ ማንበብ። ምን ፈተና መጀመሪያ ትልቅ ነገር አድርጋችሁ ብቻ እንዳታስቡ፣ የተማራችሁት ነው። ስለዚህ ስታነቡ እንዴት እየነበብኩ ነው የነበብኩት፣ ምን ያክል ተረድቻለሁ፣ ምን ያክል ደግሞ ገብቶናችሁ ብላችሁ ብለራሳችሁ መፈተሽ ነው። ፓሬቶ ሩል የሚባል ነገር አለ። 80-20 ወይም 20-80 የሚባል 80% ውጤቱ የሚያመጣ 20% የምናደርጋቸው ነገሮች ነው ይባላል። አስባችኋል? 20% የምናደርጋቸው ነገሮች 80% ውጤቱ ሊያመጣ ይገባል ማለት ነው። እናንተስ እንደዛ ነው እያነበባችሁ ያላችሁ? ፓሬቶ ሩል አውቃችኋል? ይሄ ማለት ስማርት በሆነ ወይ ማንበብ እንዳለብን መረዳት አለብን። ስማርት ወይ የማንበብ ስታይል ለኛ በሚገባን መልክ ሳያደክምን ደስ በሚል ሁኔታ እንጆይ እያደረግን የኛ እንጀራ እንደሆነ እኛ ዕጣ ፈንታ የምንወስንበት ሰዓት ላይ እንደደረሰ ራሳችን የምንፈትሽ የዘራኑ ነገር የምናጭድበት ጊዜ ላይ እንዳለ አድርገን በደስታ መዘጋጀት። ሁሉም ቻፕተር ቀላልም ላይሆን ይችላል፣ ሁሉም ቻፕተር ደግሞ ከባድም ላይሆን ይችላል። ይሄን አውቀኑ ቀላል ቻፕተር የትኛ ነው፣ ቶሎ ለኔ ግልጽ ሊሆን የሚችል ቻፕተር የትኛ ነው፣ ትንሽ ደግሞ ሊከብድኝ ብዙ ጊዜ የሚያስፈልግኝ የትኛ ቶፒክ ነው፣ የትኛ ቻፕተር ነው ብለን ሰሌክት ማድረግ አለብን። ኢንትራንስ ላይ ስንሄድ ደግሞ ብዙ ጥያቄዎች በየአመቱ የማይቀሩት ጥያቄዎች አሉ። እሱን ጥያቄ ደግሞ ማወቅ የምንችልበት ሁኔታ ኢንትራንስ ፈተና ሁሌ ብዙ ጊዜ የምንሰራ ከሆነ ነው። የኢንትራንስ ፈተና ሁኔታ ካወቅ ነው ማለት ነው። አሁን 3 ወር የቀራን ጊዜ ውስጥ ቁልፍ የሆነ ቦታ ላይ ሰሌክት አድርገን ትኩረት ማድረግ አለብን። ኢንትራንስ ፈተና በየጊዜው በየአመቱ የሚመጡበት ቶፒኮች፣ ኮንተንቶች ካሉ እነሱ ላይ በደንብ ትኩረት ማድረግ አለብን። በየጊዜው የኢንትራንስ ፈተና መለማመድ አለብን ማለት ፈተና የኢንትራንስ ፈተና ስንሰራ የትኛው ጥያቄ ነው ቀላል፣ የትኛው ጥያቄ ነው ደግሞ ከባድ ብለን ለይተን ማወቅ አለብን። አሁን የኢንትራንስ ፈተና ስንሰራ ሙሉ ጥያቄ እንኳን ባናቅ ምንም ችግር የለም። አረ እኔ በቃ አለቀልኝ ምንም ማወቅ አልቻልኩም ብላችሁ ተስፋ እንዳትቆርጡ። ይሄ ሁሉም ሰው ሊያጋጥም የሚችል ሁኔታ እንጆይ ያደርጉት። ስለዚህ ማድረግ ያለባችሁ ያ ጥያቄ የከበዳችሁ ጥያቄ ሰሌክት አድርጋችሁ ይዛችሁ ቀላል የሆነ ጥያቄ ሰርታችሁ ጊዜ ሰጣችሁ ደግሞ በኋላ ወደ ከባዶቹ መመለስ አለባችሁ። እንደዛ ነው የከበዳችሁ ጥያቄ መያዝ፣ ሌላ ሰርታችሁ ማለት
እንደዛ እያደረጋችሁ ስትሄዱ ያ ከባድ ጥያቄ ስትሰሩ ሌላ ጥያቄ ደግሞ በሱ መልክ ታገኛላችሁ። እንደዛ ቀላል እየሆንላችሁ ይሄዳል ማለት ነው። አክቲቭ ሪኮል የሚባል ነገር አለ። ንቁ የማስታወስ ዘዴ ይባላል። ይሄ ደግሞ አንድ ነገር ካነበባችሁ በኋላ እንዴት አስታውሳለሁ ብላችሁ ራሳችሁ መጠየቅ። አንድ መጽሐፍ አንብባችሁ ከጨረሳችሁ በኋላ መጽሐፉ ከተዘጋ በኋላ ያ ኮንተንት ውስጥ ያለ ነገር ማስታወስ ማለት ከሆነ ሌላ ነገር የለም። ለምሳሌ መጽሐፍ ከዘጋችሁ በኋላ የሆነ ነጭ ወረቀትም ሊሆን ይችላል። እሱ ላይ ምን ምን እንዳነበባችሁ ማስታወስ ማለት ነው። ከዚህ ኮንተንት እንደዚህ ተረድቻለሁ፣ እንደዚህ ማለት ነው። ይሄ ማቴማቲካል ፓርት እንደዚህ ነው። ፕሩፍ ኮስችኖች ማስታወስ። ከዚህ ኮስችን እንደዚህ በተገላብጦች ደግሞ ይሄ ላገኝ ይችላል። ዳይሬክትሊ በአንድ ፎርሙላ ጥያቄ ከሰራችሁ በዛ ደግሞ አንዱ ደግሞ እንደ ሪኳየርድ አድርጋችሁ ሶሉሽን መፈለግ ማለት ነው። እንደዛ አድርጋችሁ መረዳት ነው። በሸምደዳ ብቻ የሚሆን ነገር የለም። እንደዛ ኮንተንቱን ማስታወስ መቻል አለባችሁ ማለት ነው። ይህ ኮንተንቱ ጀነራል ሀሳቡ ማስታወስ አለባችሁ። ፈተና መውጣት የሚችል ፈተናው የሚመጣው 3 ነገር ትኩረት አድርጎ ነው። አንደኛው ሎው ክላስ፣ ሁለተኛ ሚድል ክላስ፣ ሶስተኛ ደግሞ ሃይር ክላስ ማለት የተማሪዎች አቅም ላይ ተመስርቶ ነው ማለት ነው። ሎው ክላስ ማለት ትንሽ ሎው ሌቭል ላይ ላሉት ተማሪዎች ፐርሰንቱ ትንሽ ዝቅ ላይ፣ ሚድል ክፍል ላይ ያሉት ተማሪዎች ላይ ደግሞ ዲፔንድ ተደርጎ ብዙ ፐርሰንት እሱ ላይ የተመሰረተ ነው። ሃይ ሌቭል ላይ ላሉት ተማሪዎች ደግሞ ዝቅ ያለ ፐርሰንት ነው። ስለዚህ ኢንትራንስ ሲዘጋጅ ሚድል ሌቭል ላይ ያሉት ተማሪዎች ላይ በደንብ ትልቅ ፐርሰንት ተደርጎ ነው ማለት ነው። ስለዚህ እናንተም በዚህ መልክ መዘጋጀት አለባችሁ ማለት ነው። ሎው ክላስ ሎው ሌቭል ላይ ላሉት ተማሪም ታስቦ፣ ሚድል ላይ ላሉት ተማሪም ታስቦ፣ እንደውም ሃይ ሌቭል ላይ ላሉት ተማሪም ደግሞ ታስቦ ነው ማለት ነው ፈተና መውጣት የሚችለው። ይሄ ሁሉ ልታሳኩ የምትችሉት እናንተ ይሄንን ካላችሁ ነው። ስቴዲ ፕላን፣ የጥናት እቅድ ግዴታ አስፈላጊ ነው። በእቅድ ጥናት የማትሄዱት ከሆነ አሁንም እየተሸወዳችሁ እንደሆነ መቆጠር አለባችሁ። ሁለተኛ መጠቀም ያለባችሁ ነገር ቢኖር ስፔስድ ሪፒቲሽን። ይሄ ማለት ታነባላችሁ፣ አሁን ሁሉም ነገር ለእናንተ ግልጽ ይሆናል። ያ ግልጽ የሆነላችሁ ነገር መተው የለባችሁ ማለት ነው። በየጊዜው በየሳምንት ሊሆን ይችላል፣ በየ2-3 ቀን ሊሆን ይችላል። ያ ነገር ሪፒት አድርጋችሁ ማየት አለባችሁ። ቢያንስ በደንብ ግልጽ እንኳን ቢሆንላችሁ ጥያቄ በመስራት አንዳንድ ነገር በዛ ዙሪያ የሚኖር ነገር በዚህ እንደዚህ ሊሆን ይችላል ብላችሁ ማሰብ አለባችሁ ማለት ነው። ለምሳሌ ገበሬ መሬቱን ያዘጋጃል፣ ዘሩን ይዘራል። መሬቱን ካረሴ በኋላ ሁሉም ነገር ካስተካከለ በኋላ ያ እህል ደርሶ ጎተራ እስኪገባ ድረስ መከታተሉን አያቆምም። እናንተም ሁሉም ነገር ስታነቡ ግልጽ እንኳን ቢሆንላችሁ መከታተል ሪፒት ማድረጋችሁን ማቆም የለባችሁ። በየጊዜው መከታተል ግዴታ ነው። እንደዛ ካልሆነ ይረሳል። እንደ ጤዛ ነው ያላችሁት እውቀት እንዳላችሁ አስባችሁ አሁንም ከላይ ካልጨመራችሁ ሊጠፋ ይችላል ማለት ነው። ሌላኛው እናንተ ሊጠቅማችሁ የሚችል ነገር ጥያቄ ላይ የተመሰረተ ብቃት መዳበር ማለት ነው። ጥያቄ ላይ ዲፔንድ የሆናችሁ ማንበብ። ፖሞዶሮ ሩል የሚባል ነገር አለ። ታነባላችሁ፣ ጥያቄ ትሰራላችሁ፣ አሁንም ደግሞ ታነባላችሁ፣ ጥያቄም በደንብ ድብን አድርጋችሁ እየሰራችሁ ትሄዳላችሁ ማለት ነው። እንዳልካቸው የኢንትራንስ ጥያቄዎቹ ጋር ፋሚሊ ትሆናላችሁ ማለት ነው። የራሳችሁ በደንብ ያድርጋችሁ የምትዘጋጁ። በዩቱቤ ላይ የሆነ አንድ ተማሪ ኢንተርቪው አድርጌ ነበር 2016 ከ600 555 ያመጣ ተማሪ ነበር። እንደውም ደግሞ ፊዚክስ ከ100 ድፊን ያመጣ ወይም የመለሰ ተማሪ ነበር። አሁን ሳውዝ ኮሪያ ነው ያለ። እሱ ጋር የኢንተርቪው ቆይታ ያደረኩት በኦሮምኛ ነበር። እንዴት መንበብ እንዳለበት አሁን ለእናንተ የነገርኩት ነገር ነበር። እሱም ያለ እውቀት ኤክስፒሪየንስ ካለኝ ነገር ለእናንተ እንኳን ሼር ቢያደርግ ፕራክቲስ ቤስድ ማስተሪ ወይም ጥያቄ ላይ ልምምድ ማድረግ ሁኔታ ላይ ጥያቄ ሰርቴን ብዙ ጊዜ ከመሰራታችን በላይ ኢንትራንስ ፈተና ላይ ስንቀመጥ ከእንደዚህ አይነት ጥያቄዎች ውጭ የሚመጣ ጥያቄ አይኖርም ብለን ራሳችን አሳምነን ነው ለፈተና የተቀመጥን ያለ። አስባችኋል? ተማሪ እንደዚህ ሲያነብ ሁሉም ነገር አዲስ እንደማይሆን
አስቦ ወደ ፈተና ይጓዛል ማለት። ጥያቄ ስትሰሩ በሰዓት ነው መስራት ያለባችሁ። ዝም ብላችሁ ብዙ ሰዓት አንድ ጥያቄ ላይ ብቻ ወስዳችሁ መስራት የለባችሁ። ለኢንትራንስ ፈተና እንደሚሰጠኝ ሰዓት ብላችሁ ሰዓት ይዛችሁ መለማመድ አለባችሁ። ለምን? ኢንትራንስ የእውቀት መለካ ብቻ አይደለም፣ የትኩረት መለካ ነው። የመስታወስ ችሎታም መለካ ነው። የጊዜ አጠቃቀም መለካ ነው። እሱም ደግሞ ልምምድ ማድረግ ያለባችሁ አሁን ነው። ጊዜ ያላችሁ ነፍ ጊዜ ነው ያላችሁ። 3 ወር ማለት ከ3 ዓመት የተናነሰ አይደለም። ሳይኮሎጂካሊ ከአመናቸው ማለት የቀሩት ጊዜ እንደ ምሳሌ አትሌቶች እንውሰዳቸው። መጨረሻ ይወጣ አትሌት ራሱን አዘጋጅቶ የሚያስፈልግ ሁሉ ዋጋ ከፍሎ አንደኛ መውጣት እንደሚችል እናውቃለን ማለት አይተናል። እናንተም አሁን ጥያቄ ቢከብዳችሁ እንኳን ራሳችሁን የቀሩት ጊዜ ውስጥ አዘጋጅታችሁ ሁሉም ነገር መሳካት እንደምትችሉት ምንም ልጠረጥሩት አይገባም። አሁን ሩጫ ወደፊት ብቻ። ብዙ ተስፋ የሚያስቆርጣቸው ነገሮች ሊያጋጥማቸው ይችላል። ሰብኮንሽስ ማይንድ 90% አትችልም፣ እንዳትለፋ፣ ጊዜው አልቋል ሊላችሁ ይችላል። እናንተ ግን 5% በኮንሽስ ማይንድ አስባችሁ እችላለሁ፣ የማይቻል ነገር የለም፣ 12 ዓመት ለፍቻለሁ፣ ያልተፈተንኩት ጥያቄ የለም አይኖርም፣ እኔ ግን የቀራኝ ጊዜ ውስጥ እንዴት ስማርት የሆነ ወይ ተጠቅሜ ራሴን ላዘጋጅ ብላችሁ ራሳችሁ ላይ መስራት ነው። በዲሲፕሊን መኖር አለባችሁ። አሁን ወደዚህ ወደዛ የምትሉት ጊዜ የለም። እናንተ 24ቱን ሰዓት በዲሲፕሊን በፕላን መጠቀም ብቻ ነው ያለባችሁ። ምን መሰላችሁ? አሁን የሚቆጫችሁ በ5 ደቂቃ ውስጥ ምንድን ነው የሚቆጫችሁ ብዬ ቢጠይቃችሁ መልስ ላታገኙ ትችላላችሁ። እሺ በ10 ሰዓት ውስጥ ብዬ ቢጠይቃችሁ እንደዛው ሊሆን ይችላል። በ5 ወር ብዬ ቢጠይቃችሁ ብዙ ሊሰማችሁ ላይ ይችላል። በእድሜያችሁ ውስጥ ብዬ ቢጠይቃችሁ ብዙ ነገር የሚሰማችሁ ነገር አለ። ስለዚህ ብዙ ጊዜ እድሜያችሁን ውስጥ እንዳይጸጽታችሁ አሁን ማድረግ ያለባችሁ 5 ደቂቃ፣ 5 ሰዓት፣ 5 ቀን ውስጥ የሚታደርጉት ነገሮች በጣም ወሳኝ ናቸው። አሁን ትክክለኛ ነገር ማድረግ ያለባችሁ ነገር እያደረጋችሁ ከሆነ በህይወታችሁ ትክክለኛ መስመር ላይ እየሄዳችሁ ወይ ወደፊት የነገያችሁ ህይወት መስመር እያያዛችሁ እንደሆነ ሊሰማችሁ ይገባል። ስለዚህ ተማሪዎች ልትሆኑ ትችላላችሁ። ተማሪ ከቤት ያላችሁ ቤተሰብ ልትሆኑ ትችላላችሁ። መምህርም ልትሆኑ ትችላላችሁ። ማንም ልትሆኑ ትችላላችሁ። ትምህርት ወሳኝ እንደሆነ ለምትረዱና ለምታምኑ ሰዎች ይሄ ቪዲዮ ለሁላችሁ ነው። ተማሪ ምንም እንኳን ተማሪ ባትሆኑ ለአንድ ተማሪ ሼር የምታደርጉት ሀሳብ ነው። ክላስ አቴንድ በማድረግ የተለያየ ወርክሺት በመስራት ሞዴሎች በመስራት ኢንትራንሶች በመስራት ራሳችሁን ሳይኮሎጂካሊ በመዘጋጀት እንዴት ማንበብ እንዳለባችሁ በፕላን በማንበብ በዲሲፕሊን መኖር ከቻላችሁ ኢማኑኝ የሚከብዳችሁ ነገር የለም። ሁሉም ነገር ቀላል ነው። እግዚአብሔር ባላችሁበት ከናንተ ጋር ይሁን። ያሰባችሁት ሁሉ እግዚአብሔር ያሳካላችሁ። እግዚአብሔር በግራ በቀኝም ሆኖ ከኋላችሁ በፊታችሁ ሆኖ ለእናንተ ሁሉም ነገር ግልጽ ያደርግላችሁ ምኞቴ ነው። ለምን እኔም አባታችሁ መምህር ነኝ። ተማሪዎች ሲያልፉ ፈተና ሰርቶ ሲያስደስቱን ነው እንጂ ፈተና ሳይመልሱ ቀርቶ ሲያዝኑ ማየት ፍላጎቴም የሥራ ሙያዬም ፍቃድ ስላልሆነ አሁን ያልካቸው ሁሉ ነገር ካደረጋችሁ በሱስ ልትጠመዱ ነው፣ ልትያዙ ነው። የምን ሱስ? የማንበብ ሱስ። የማንበብ ሱስ ውስጥ የምትገቡበት ደግሞ በየቀን በፕላን የምታደርጉት የጥናት ዕቅድ ተጠቅማችሁ የምታደርጉት ነገሮች የማንበብ ሱስ ያዝዛቸዋል። ያኔ አሪፍ አይደለም። ታዲያ የማንበብ ሱስ ያሉት ሰዎች ዛሬ ዓለም ላይ እንደፈለጉት ያልፈለጉት ነገር አሳክቶት የሚኖሩት ሰዎች ምንም ኔጌቲቭ ሳይድ አይኖርም ማለት ነው። ተማሪዎቻችን የዛሬ ቪዲዮ ይሄንን ይመስል ነበር። በሌላ ፕሮግራም እስክንገናኝ ድረስ ባላችሁበት ቦታ ወጥራችሁ መስራት እንዳለባችሁ እንዳትዘነጉ
እያልኩኝ ቪዲዮን በዚህ ጨርሻለሁ። ቪዲዮን ስትጀምሩ ላይክ ማድረጋችሁን እንዳትረሱ። እንዲሁም ደግሞ ቪዲዮ ከተመቻችሁ ሰብስክራይብ ያድርጋችሁ ቤተሰባችን መሆን ትችላላችሁ። ለሁላችሁም ለኢትዮጵያን ለዓለም ባላችሁበት የእግዚአብሔር ሰላምታ ይሁንላችሁ እያልኩኝ ቪዲዮዬን እዚህ ላይ ጨርሻለሁ። ሰላም